ዋትሳፕ ዋትሳፕ ኤቭሪባዲ ዋትሳፕ። አብርሽ እኔስ ከማናንሽ በአብርሽ በምን አንሳለሁ? የአብርሽ ራፐር ይሄ እንትን ነው፣ ድሬድ ተሰርቷል ፀጉሩን። ዛሬ አብርሽ ደንበኛ ራፐር ሆኖ ነው የመጣው። በነገራችን ላይ አብርሽ ሰሞኑን በጣም ተነፋፍቷል፣ በጣም ወፋፍሯል፣ ሆዱ ተነፍቷል፣ ደረቱ ሰፍቷል፣ ሰውነቱ በሙሉ አባብጧል እና የጤና ያርግለት ነው ብዬ የምለው። እውነት ለመናገር አንዳንዴ ራስን ነፃ አድርጎ ራስን ፍጹም አድርጎ ብዙ ነገሮችን ሰዎች ላይ ጣት መጠቆም በራሱ የሰዎች እንባና የሰዎች የውስጥ መድማት፣ የሰዎች ለቅሶ፣ የሰዎች ጭንቀት በራሱ ለዛኛው እኔ ንጹህ ለሚለው ሰው ሰውነት ይሆነዋል መሰለኝ። ምክንያቱም የነዛ ሰዎች ጭንቀት እሱን ነው ይበልጥ የሚያስጨንቀው ማለት ነው። እና በጣም ተስማምቶታል፣ በጣም ተሰፋፍቷል፣ በጣም የሌለ እየሄደ ነው ያለው እና ለጤና ያርግለት ነው እውነት ለመናገር። እና ፀጉሩን ሬድ ተሰርቷል፣ አይታችሁት ከሆነ እሱ ነው መሰለኝ እየሄደ በአመት ሁለቴ እየሄደ ምንድነው ለጎጆ ቤቱ ሰውዬ ለታምራት ያቀብለዋል መሰለኝ። ያው እንግዲህ የታምራት ታናሽ ወንድም እየሆነ ነው። በእርግጥ ድሬዱ ትንሽ ረዘም ቢል አሪፍ ነበር። አብርሽ ለምክር ያህል ነው ድሬዱን ረዘም አድርገውና ከቻ ሳበል ከዛ በኋላ በስማ ሁሉም እየመጣ ያፈነድድልሃል ማለት ነው። ያው ገንዘብ አልምፈልገው አንተ ገንዘብ ይሰጡሃል ይለዋል። በቃ አንተ መተት ብለው ስላሉክ አመንክና መተት ፋብሪካ ልከፍት ነው ወይም ደግሞ ሰዎች በሲኒና በመዳፍ ሲያዩ አይተሃል። አንተ ቤት እየመጡ ያፈነድዱልሃል፣ ትፈርድላቸዋለህ፣ ፈራሽ ትሆናለህ። ጊዜ ወላዲቷ ይቅር ይበለኝ እኔ ለተናገርኩት በራሱ። ግን በእውነት ለመናገር አብርሃም በጣም የሌለ ሄዷል። በጣም ትላንትና ጥቁር ቲሸርት በጥቁር ኮፍያ መጣ፣ ዛሬ ነጭ ቲሸርት በነጭ ኮፍያ መጣ፣ ነገ ደግሞ ቀይ ቲሸርት በቀይ ኮፍያ፣ ከዛ ቢጫ ቲሸርት በቢጫ ኮፍያ እያለ ራፐር 50 ሴንት ሆኖልን ይመጣል ማለት ነው። እና 50 ሴንት ይመችክ እያልን እኛ ደግሞ እንገጫለን ማለት ነው። ለማንኛውም ግን አብርሽ እንግዲህ እንደ ሀሳብ ከሆነ ሩታም የሆነ ሀገር ልትሄድ ነው እንጆይ ልታደርግ ልጇን ይዛ ራሷን ሪላክስ ልታደርግ ብሎ ሚስኮል ሰጥቶናል ኤፋ ለእህቱ። አብርሽም ደግሞ ለዳኒ አብርሽ ኢንጆይ ላደርግ ነው ለ3 ቀን ያህል እረፍት ላደርግ ነው እና እረፍት አድርጌ ስመለስ እንገናኛለን አሉ። ሁለቱም ሚስኮል ሰጡን። በነገራችን ላይ ሁለቱም አብሮ ነው የሚሄዱት አሉ። መቼም ወሬ አይደበቅም አይደል? አንዳንዴ የውስጥ ሹክ የሚሉን ሰዎች ስለሚኖሩ ሹክ ብለውን ሰምተናል። አብረው ነው የሚሄዱት። እዚህ ጋር አብርሽ አውቆ ነው ልጁን አደራ ያለው። እንዳሳደገና ስታማጥ አብሮ እንዳማጠ፣ ስታጠባ አብሮ እንዳጠባ፣ ይህን ያህል ቻሌንጅ ስታሳልፍ አብሮ እንዳሳለፈ ልጄን አደራ ይላ እንደ ልጅን ሳካልለ ነገር ልጁን ነው የምንረግመው። ልጄን አደራ ይዘኳል። ልጁን አንቺ ጋር ነው የምትው። ድሮ አንተ ጋር ነበር ያለው፣ ልጁ ራሷ ጋር ነው ያለው። አንተ ጋር መቼም ነው የማይሆነው፣ መቼም ነው ሆኖ የማያውቀው። እውነቷን እኮ ነው። ልጅህን የምትወዱና ለልጅክ የምታስብ ከሆነ ብላ ስትል እንኳን አፏን እንኳን መጨረስ አቃታት፣ እንባዋ እየተናነቃት ማለት ነው። እና ልጄን አደራ ቻው በቃ እሺ። ደግሞ እጇን ጥብቅ አድርጎ ይዟታል እኮ። እጇን ጥብቅ አድርጎ ይዟ እሷን እጅ ያስለቀቀችው በድጋሚ አንገቱን ስታንቀው ብቻ ደግሞ አሁንም እጇን ያዛት። እና አብራችሁን ሄዳችሁት ሰምተናል እኛ። ለ3 ቀን የሚሆን ለ5 ቀን ለ10 ቀን አብራችሁ ከከተማ ወጣ በሉና ፏ ብልጭ በሉና ከች በሉልን። አይውሽ እንደዛ ነው እንላለን። እና ቡዜ ደግሞ እዚህ ጋር በቃ ተወራጭታለች፣ ውርጭት ብላለች። እሷ የእሷ መወራጨት መቼ ማቆሚያው እንደሆነ ባናቀው ሁሌ ከነሰውነቷ ትተዋ ልታገቢው ነው ወንድምሽን። ለማን ልድሪው ነው ደግሞ? ከሄርሜ ማለያይተሽዋል፣ ከሩታም ማለያይተሽው ደግሞ ለ3ኛ ሴት ልትድሪው እንዱ ለ5ኛ ሴት እንበል እንጂ። አብርሃም አሁን ደግሞ አዲስ ሴት ይዞ ከች ይልላችኋል። ሩታንም አልፈልግም ሄርሜላንም አልፈልግም ብሎ ለ3ኛ ሴት አብርሃምን የሚወዱ አብርሃምን የሚያፈቅሩ ሴቶች በተለያየ ዓለም ላይ ያሉ አይደለ? አብርሃም ላጩ ይዝረከረክ አብረው የሚዝረከረኩ፣ አብርሃም ሲወፍር አብረው የሚወፍሩ፣ ሲከስ አብረው የሚከሱ፣ ሲጠቁር አብረው የሚጠቁሩ፣ ሲዘንጥ አብረው የሚዘንጡ፣ ሙሽሽ ሲል አብረው ሙሽሽ የሚሉ፣ ሲጠፋ አብረው የሚጠፉ፣ ሲመጣ አብረው የሚመጡ አሉ። አብርሽን ከአብርሽ ፊት ይል አብርሽ ያለ ሴትዮ ጭምር ማለት ነው። ለሴት ልጆች እንኳን ክብር አልሰጡም። ሴቶቹን የሚያሰቃያቸው ሴቶቹን በተለያየ ፔጅ እያመጣ በተለያየ ጊዜ የተለያዩ ሴቶችን እያመጣ ቆነጃጅቶች ሚዲያ ላይ መሸጥ ተጀምሯል መሰለኝ። ቆነጃጅቶች በትልልቅ ባለሀብቶች ሆቴል ላይ ይቀርብላቸዋል አሉ ልጃገረዶች።
እና እነዛን ልጃገረዶች ሆኗል አብርሃም የዛኔ ባለ ሀብቶች እንትን ነው ዛሬ እሱ እየወረሰው። እንግዲህ ሄርሚም ልጅ የለኝም በግድ አትዳሩኝ በግድ ልጅ አትስጡኝ ብላለች። እንግዲህ ስሞታ ብታቀርቢም ራስሽን ፍጹም ብታደርጊም አብርሃም ግን ወይ ፍንክች ብለዋል። ለማንኛውም አንቺም እዛው ጥግሽን ትይዣለሽ። አሁን ሪላክስ እያደረጉ ነው። ተያቸው ያርጉበት። በቃ ካላነሳለሽ ተይው ይተፋችሁ። እሱ ከሩታ ጋር ኢንጆይ ያርግበት። ዛሬ ወዶ አይደለም ኤፋ ሚስኮል ያቀረበው ለቡዜና ለኛ አብርሽም ለዳኒና ለኛ ሚስኮል ያቀረበው ወደው አይደለም። እንግዲህ ያርግላችሁ ነው የምለው። አንድ ላይ ያው ልብሱ ሊወስድ ቤት ስለሚመጣ ያው ተያይዘው ወይ አብረው ሊሄዱ ይችላሉ እንግዲህ እና መሀል ላይ ደግሞ ምንድነው እሱ መነጽሩን ለቅ አደረገና እና ዛሬ ትንሹን ራፐር ሆኜባችኋለሁ። አብርሽ ራፐር ሆኜባችኋለሁ። እንግዲህ አንዳንዴ እንዲህ ያደርገናል አይደል? ለማንኛውም ያው እቺ ድሬዷ ነች የወጣችው እና እንደዚህ ድሬዱ እንደዚህ ተደርጓል። በነገራችን ላይ ሰሞኑን ወንዶቻችን በጣም ያመጡት ጸባይ አለ። በጣም ማርያምን በጣም የሚያስጠላ ማለት ነው። ይሄ ቁጥርጥር ይሸራሉ፣ ሹሩባ ይሰራሉ፣ ሴት ሆኖ ሊመጡ ነው መሰለኝ። አብርሃም እንግዲህ እስካሁን ብዙ ሴቶችን አይቻለሁ በህይወቴ። ከዚህ በኋላ ሴቶች አያስፈልጉኝም ራሴ ሴት ነኝ ብሎ ራሱን ወደ ሴት ቀይሮ መጥቶ ይመጣ ይሆን አናቅም። መላ ቅድሳቸውን ያሳጡ። እውነት ለመናገር መላ ቅድሳቸውን እንዴ! ወንድ ልጅ ሹሩባ መሰራት ቡታጅራዎችማ አሁን ስለሆኑ ገና ትላንትና ቢጫ ቀለም ነበሩ። አሁን ቢጫውን አቆሙና አሁን ደግሞ አንዱ ሹሩባ ሲሰራ ካዩ ጠቅላላችሁ ሹሩቤ እንዴ! ሴት እኮ ናት ሹሩባ የምትሰራው። ሴት እኮ ናት ፀጉሯን ቁጥርጥር የምትሰራው። ፋሽን አለፈበት። የወንድ ልጅ ቁጥርጥር ፋሽን አለፈበት። ወይም ደግሞ ድሬድ ብታደርጉት ይሻላል። እውነት ለመናገር ረዘም አድርጋችሁ የማይፈታ ድሬድ የሚጨቀይ ድሬድ አድርጉትና ተጠቀሙት። ቁጥርጥር እየተሰራችሁ ወንዶቹን በሙሉ አትበክሉ። የሴት ስታይል እያመጣችሁ የሴት ፋሽን ሾው አድርገውት አይቼ ዳኒንና ዴቭ ሴቷ እንትን አድርገውታል። ቋ ቅጭ እያለ አካሄዱ ሁሉ እንደ ሴት ቦርሳ ሲዘውት ምናምን። ዳኒ ደግሞ ከዛ ጋር እንደ ወንድ ነው ቋ እያለ እሱም ደግሞ ቋቋም ጫማ ነው ሁለቱም ያደረጉትና ብቻ ግን ለማንኛውም ዴቭን እንደ ሴት አድርገውት ወይኔ ፈጣሪ ወይ እና ማን ነው አብርሃም ሹሩባን ሰርቷል እና ምን አላት ለሩታ ለ3 ቀን ነው። እሺ ተረዳሽኝ አይደል? አገኘሽኝ አይደል? የምትፈልጊው ነገር ካለ ደውይልኝ፣ አውሪልኝ። የምትፈልጊው ነገር ካለ አደርግልሻለሁኝ፣ ካልሆነም ትመጫለሽ። እንግዲህ በውስጥ ይደዋወልና ነይ ይላታል። ትሄዳለች። እንደው የሴት ልጅ ልብ እንደው ሩታ እውነት እግዚአብሔር ምስክሬ ናት። የልብሽ ተሳክቶልሽ ሀሳብሽ ሞልቶልሽ ልጅሽን ከአባቱ ጋራ ልጅሽን አንድ ላይ ሆናችሁ እናትና አባት በፍቅር ተስማምታችሁ ተግባብታችሁ ከዛ ቤት ቀየራችሁ ሌላ የተሻለ ቤት ይዛችሁ በቃ ትላንት እስከዛሬ ያለቀሳችሁትን ተረሳስታችሁ እሱ ረስቼዋለሁ በቃ እግዚአብሔር እውነቱን ያውጣ ብሏል። አንቺም እግዚአብሔር እውነቱን ያውጣ ብለሻል። የእውነቱ አምላክ እውነቱን እስከሚያወጣላችሁ ለእናንተም ለእኛም እኛም ጥያቄያችን ሳይመለስልን መተውና መርሳት አንችልም። ስፔሻሊ እኛ ምክንያቱም በማህተባችን ስለቀለዳችሁ ማለት ነው። ሩታም መክሰስ አልፈለገችም በስም አጥፊነት ማንንም ራሷን ነፃ ማድረግ ነው የፈለገችው። እነሱም መክሰስ አልፈለጉም ራሳቸውን ነፃ ማውጣት ነው የፈለጉት። በምንም ሚዳን በምንም ብቻ ድኖ መጥቷል፣ በምንም የሚታመን በምንም ብቻ ድኖልናል ነው የሚሉት። እኛ ደግሞ የእውነተኛው አምላክ እውነቱን ያውጣልን ብለናል። የሰዎችን ባኑ አብርሃምንም እየነፋፋው ያለውና ምንድነው ልልሽ የምፈልገው ሩታ የልብሽ መሻት ሞልቶልሽ የልብሽ የምትፈልጊው ተሳክቶልሽ የምር ልጅሽን ከአባቱ ጋር ብታሳድጊውና ከዚህ በኋላ በቃን ተባብላችሁ በፍቅር ብትኖሩ እንጃ እንደኔም ደስተኛ ያለ ብዬ ማለት አልችልም። ምክንያቱም ልፋትሽን ስለማቅ ድካምሽን ስለማቅ ብዙ ዋጋ መክፈልሽን ስለማቅ የሀሳብሽን እግዚአብሔር ይፈጽምልሽ ነው የምለውና በጣም አይ ዶንት ኖ ይሄ ነው ብሎ ለማለትም በእርግጥ በጣም ይከብዳል። በዚህን ሰዓት ላይ ስፔሻሊ ለሱ እንዲህ ነው ብሎ ማስረዳት ማለት ከባድ ነው። ሁለቱም ከእምነት ወጥተዋል። ሁለቱም አይተማመኑም። ምናልባት የትላንትና ንግግር ይሁን ዛሬ አብርሽን እንዲወጣ ያደርገው። ትላንትና ሩታ ሄዳ እባክህ ይቅር በለኝ
እንርሳው አብረን እንሆን ያለችው። እና ዳኒሻ ሁሌ ራስን ነፃ፣ ሁሌ ራስን ፍጹም እያደረግ ሩታን ጥፋተኛ፣ ሌሎቹን ጥፋተኛ እያደረግ ወይኔ ልክ ይሄና ይሄ ተመሳሳይ ስለሆነ ነው እኔም ከአብርሽ ለምን አንሳለኝ ብዬ ቀይ ኮፍያ ገጨጭ አድርጌ መጣሁትኝ። እና ዳኒ እዛ ጋር ራሱን በጣም ንጹህ ሰው እያደረገ ነው። ሩታን ምንም እንዳላላት ሩታ በነገራችን ላይ አሁን ጭራሽ ኦቨር እየሆነባት ያለው ብዙዎች ከድሮ ጀምሮ ያሉትን ቪዲዮዎች ብዙዎች ከድሮ ጀምሮ እያሳለፉ ያሉትን ቻሌንጆች፣ የፍቅር ጊዜ፣ የፍቅር ደስ የሚሉ የሚጥሙ ታሪኮችን ወደፊት እያመጡ እሱን ስክሮል ባደረገች ቁጥር ስታየው ይመስለኛል ጭራሽ አሁን እሱን ስታየው የማይሆን ስትረስ ውስጥ እየገባች ያለችው ማለት ነው። እና ዳኒ ምንም እንዳላደረገ ስቲል እስካሁን ድረስ ከሩታ ህይወት አልወጣም ብሎ ስታክ አድርጎ የቀረው የሆነ ነገር ቢኖረው ነው ዳኒ በራሱ ማለት ነው። ሩታ ላይ ተጣብቆ አልሄድም ያለው በሩታና በአብርሽ ህይወት ዳኒ የመጀመሪያው አይደለም። ታስታውሳላችሁ ገና ትዳር እንኳን ሙሽርነት ወደዚህ ሳይመጡ በፊት ቀለበቷን ሁሉ ከጣቱ ላይ አስወልቆ አፍኖ ይዟት ጠፍቶ ነበረ። በጣም ብዙ ነገር ዳኒ በሩታ ህይወት ላይ አሳልፏል። ደስ የሚልም መጥፎም ማለት ነው። ግን አንዳንዴ ምንድነው እረሳለሁ ማለት ብቻ ሳይሆን ሰው ልጅ በህይወታችሁ ገብቶ ያልጠበቃችሁትን ነገር ሲያደርግባችሁ አንዴ ያለፋችሁት፣ ሁለት ያለፋችሁት፣ 3 4 ግን እድል አትስጡት። በህይወታችሁ እሱ ማን ነው ፍቃድ ተሰጥቶት በህይወታችሁ ገብቶ ህይወታችሁ እንዲበጠብጥምም ህይወታችሁ እንዲያስተካከልም የምትፈቅዱለት? አለመፈቀድ አለቅ። አንዴ የሰው ልጅ ህይወታችሁን ከበጠበጠው የሆነች ጓደኛ ሊኖራችሁ ይችላል። ያቺ ጓደኛችሁን አምናችኋት ተማምናችሁ ብዙ ነገር አብራችሁ አሳልፋችሁ ከእናንተ አልፋ ለሌላ ሰው የሆነ የእናንተን ታሪክ ወስዳ ካወራች ያቺ ሴት በህይወታችሁ ዳግም አታስፈልግም። አለቀ፣ መራቅ። ምክንያቱም አንድ እድል ሰተሻት ቤስት ጓደኛ አድርገሻት ሁሉን ነገር ዘግዝከሽ አውርተሽላት ነገ ደግሞ ሌላ ጓደኛ ጋር ሄዳ ያንቺን ታሪክ ለለዛች ካወራች ያቺ ጓደኛሽ አይደለችም። ያንቺን ወስዳ ለሌሎች የምታቀብልናት። ስለዚህ አያስፈልግም። ዳኒ ብዙ ጊዜ በሩታና በአብርሽ ህይወት ከጽጉ ጋርም ከሜሮን ጋርም ገብተዋል። ሜሮን ያውን ድምጥማጧ ጠፍቷል። የቱን የት አናቅም፣ ድምጥማጧ ጠፍቷል። ስለዚህ ሩታ አሁንም በእርግጠኝነት የምነግራችሁ ነገር ቢኖር አብርሃም እና ሩታ እግዚአብሔር ፈቅዶ አንድ ቢሆኑ ዳኒ እመኑኝ ተመልሶ ህይወታቸውን ገብቶ ከመበጥበጥ ወደ ኋላ አይሉ። ዳኒና ሩታና አብርሽ ዳግም አንድ ቢሆኑ እርግጠኛ ነኝ ማንም በዙሪያቸው ባይኖር ባጠገባቸው ማንም ሰው ባይኖር ምን ያህል ፈቃደኛ ነን። በቃ ከነ ፈረንጁ ከነ ቢኒ ውጭ ማለት ነው። ተመልከቱት ያ ቆሻሻ እንትና ካሌብ እንዴት እንትን እንደሚቀያየር ካሌብ፣ ዳኒ ደግሞ ሌላ ማን ነው እንደ እንትን የት ሄዱ እነዛ የሄርሜላ አሽቃባጮች፣ የሄርሜላ አቃጣሪዎች፣ የሄርሜላ ፓምፐርሶች የት ሄዱ? ድራሻቸው ጠፋ እኮ። እነሱ መተቱን ሊያሰሩ ሊያስጠነቁሉ ሄደዋል መሰለኝ። እግዚአብሔር ያቃጥላችሁ። አቃጠን ነው መተቱን እና ለዛ ነው አብርሃም ደህና የሆነው ያላችሁት። እግዚአብሔር እሱ ብቻ የፍርዱን ቀን ለእናንተ ያምጣባችሁ። እውነት ለመናገር የሰው ህይወት በጥብጣችሁ፣ የሰው ትዳር በጥብጣችሁ እዚህ ድረስ እንዲደርስ ያደርጋችሁት አብርሃምን እናንተ ናችሁ። አቤልም ይኸው የራሱን ህይወት መጀመር መፈለግ ጀመረ። እነዚህን አያስፈልጉኝም ብሎ ማለት ነው። ከሄርሜላ ጎን ነው፣ ግን ማርታን አይፈልጋትም። አሁንም ቅድምም ብያለሁኝ፣ አሁንም መልሼ እላለሁኝ። ማነክ እዩ እህትህን የምትፈልጋት ለእህትህ ቦታ ካለ እህትህን የምታከብራት ከሆነ ለእህትህ ስትል ከአቤል ጋራ ዳግም እንዳታያት። ለእሷም ብዙ ጊዜ ብለናታል። ከሱ ህይወት ውጪ ብለናል። በቃ አያስፈልግሽም። ከሌላ ወንድ ጋር የተነካካ ወንድ ዳግም አያስፈልጋችሁ። ምናልባት ልጅ ስለወለደች ሊሆን ይችላል። ሩታ ዳግም ሁሌ ወደ ራሷ የምትፈልገውና ወደ ራሷ የምትመጣው ጎሽ ለልጇ ስትል ተወጋች። ለልጄ ስል ዋጋ ልከፍል እችል ይሆናል። ግን በዚህን ያህል ጥግ የራቀ የሄደን ወንድ ደግሞ በግድ ካልመጣክ እያልኩኝ ሁሌ ከኋላ ኋላው ጭራ እየሆንኩኝ እየሄድኩኝ እሱ እየራቀኝ እኔ እየሄድኩ እሱ እየራቀኝ እኔ እየሄድኩኝ ይህን ያህል መለመንም አይጠበቅባትም ብዬ ነበር የማስበው። ግን የዛሬ ሁኔታው ደግሞ የእሱም የሆነ የመቅረብ አይነት ባህሪ እጇ እንዲህ አንቆ ሲይዝ አይቼዋለሁ። እንዲሁም ደግሞ የምትፈልጊው ነገር ካለ ለ3 ቀን ብቻ ነው አገኘሽኝ አይደለ ልጄን አደራ አንቺ ጋር ይሁን ምናምን አይነት ነገር ብሎ ሲል ብቻ የሆነ አንቃ ስትስመው ምናምን ሁላ ብቻ የሚመለሱ አይነት ነገር ይመስለኛል። አላውቅም። እሱም እውነቱን እግዚአብሔር ያውጣ ብሏል፣ እሷም እውነቱን እግዚአብሔር ያውጣ ብላለች። ያቺ ደግሞ
ይሄን ያህል ራሷን ንጹህ አድርጋ በኮንፊደንስ በቃ እኔ ንጹህ ነኝ፣ እንዴት አልነገራችሁትም ለምን አትነግሩትም ብላለች። ከዚህ ደግሞ ቡዜ ሩታን ትሂድ በቃ ትራቀ ከወንድሜ ትውጣ ምናምን ብላለች። እሷ ሲንግል ሆና ልጆቹን ስላሳደገች እኔ ያሳለፍኩበትን ምናምን ብላ በቃ ተንዘላዝላ መኖርና ተንዘላዝላ ማደግ ምንድነው ማደግማ ከዚህ በለጠ ምንም ታደርጋለች። ተንዘላዝላ ህይወቷን ማሳለፍ መቀጠል ስለምትፈልግ ነው እቺንም ሲንግል ማሞና እንድትቀጥልና ያቺኛውንም ተጫውቶባት እንዲሁ እንዲቀጥል ወንድሟ ተፈላጊ ሴቶቹ አለ ተፈላጊ እያደረገች ያለችው ማለት ነው። እና በተቻለ መጠን ሩታ አብራ ብትሆን ደስ ይለኛል፣ ፈቃደኛ ከሆነች ይሄን ያህል ሄዳለች። አሁንም ትሂድ ነው የምለው። በቃ እንግዲህ ከዚህ በኋላ ግን እኔ እንጃ አይዶን ነው ማለት ብትችል አይውሽ ስልኳን ባገኝ አብርሃም ያለበት ቦታ ልጅህን አፈቀኝ አለ ይዤ ልክ ልምጣ ብላ ልጇን ብድግ አድርጋ አንጠልጥላ ዝንጥ አድርጋ ይዛለት ብሄደች ቦታው ድረስ። ከዛ ነሳ ታርቀው ሰላም ሆነው ምናምን ቢሄድም እኮ አልሸሹም ዞር አሉ። ከደብረ ዘይት አያልፍም እኮ የደብረ ዘይት ወይ ናዝሬት ወይ ደግሞ ሐዋሳ ወይ ኢንጆይ የሚያደርገው እዛ ወይ ባህር ዳር ጎንደር ምናምን እንኳን ወደዛ አይሄድም፣ ያው ችግር ስላለ ትንሽ እና ሐዋሳ ብሄድ ነው ወይም ደብረ ዘይት ብሄድ ነው። ከዛ የዘለለ አይሄድም ወይ እዛው አዲስ አበባ ውስጥ ድምፁን ጥፍት አድርጎ በሳይለንት ሆኖ ብዙ አዲስ አበባ ራሱ መዝናኛ ቦታ ስላሉ እዛ ሊቀመጥ የሚችል ይሆናል። እና ሩታ ልጁ ላምጣ ወይ ብለሽ አውሪውና ሂጂ፣ በቃ አውሪውና ሂጂ። እኔ ልንገርሽ፣ እኔ ልምከርሽ፣ ፈለገሽዋል። ከፈለግሽ ከሱ ጋር እንደፈለገ ይሁን። ያለፈውን ትተን ያለፈውን ረስተን ወደፊት እንሂድ። ልጃችንን በፍቅር እናሳድግ። ልጃችን እናትና አባት አንድ ላይ እናሳድገው። ለልጅ ብል ስትል ብላ ከአንድም ሁለቴ ለምነዋለች አይደል? አሁንም ለልጁ ሲል አብሮ ከሆነ እሰየው፣ ደስ ይለናል። በቃ ደስ ይለናል። እና ሩቲ እንግዲህ ራፐርሽ ዘንጥ እያለ ነውና እንግዲህ እሱ እግዚአብሔር ይሁን እና እንደዛ ነው የምላችሁ ማለት ነው። ለማንኛውም ያው ሁሉም የየራሱን ሀሳብ የሚያመነጨው፣ እኛ ግን ሆኖም ጥያቄያችን እንዲመለስልን እንፈልጋለን። አብርሃም ከታመመ በምን ዳነ? አብርሃም ታሟል ካላችሁ ድኗል ካላችሁ አብርሃም ምን ነበረ በሽታው? ምንድነው የዳነው? ምንድነው ያዳነው? እያለን ሁሌ እንጠይቃለን። አሁንማ እነ ተስፍሽ ጋር እነ ፍቄ ምናምንም ሀሳቡን ይዘውታል። እኛም በየቀኑ ግላችን እንጮሃለን። እነሱ ጋርም ከኛ እየቆራረጡ ዩቲዩብ ላይ ይለቁታል። እግዚአብሔር ይስጣችሁ ዩቲዩባችሁ ላይ እየለጠፋችሁ የምታሳድጉኝ። ግን እኔንም አሳድጉኝ፣ እኔንም ሼር አድርጉልኝ፣ እኔንም አሳድጉኝ ነው ማለት የምፈልገው። ዛሬ ያው ትንሹ ጆኒ ራጋ ሆኜን የመጣሁባችሁ እና አንድ የሆነች መርዝ ልጅ አለች፣ ዜድ ነው ማለች የምትባል በስማ ምን አይነት የክፋት ጥግን ግን ያለባት። ይሄን ያለ ሩታ ምን ብትበድላት ነው? ትናንትና ሩታ እንዳለ ዛሬ በሩታ ላይ ተገልብጣ እግዚእትነ ወላዲቷ። ለማንኛውም ግን ያው ፍቅር ያሸንፋል። የሰው ልጅ ፍቅር ካለ ሩታን ሄርሜላን አያፈቅራትም ነበረ። በግድ ነው እንዲያፈቅራት እና አብሯት እንዲሆን ያደረጉት። ሩታን ግን ያፈቅራታል። ለፍቅር ሲል ደግሞ መስዋዕት ከፍሎ፣ ለልጁ ሲል መስዋዕት ከፍሎ እሱም በቃኝ ካሁን በኋላ ላይ ይቅርታ ብለው አንድ ከሆኑ እልል ሻምፓኝ ነው የዛኔ ራሴ ገዝቼ ዲያርጌ ሻምፓኝ ምረጨው ታዩኛላችሁ። ሰብስቢያችሁ ቲክታክ ላይ ላይቭ ላይ ሰብስቢያችሁ ሻምፓኝ ምረጨው እና እንደዛ ኖራችኋለሁ። ለማንኛውም ሰላም ሁኑልኝ። አመሰግናለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ።